ጆኒና ሴዶ ታውቃቸዋለሽ አይደል? ድንገት በአጋጣሚ ቢገናኙ ምን የሚፈጠር ይመስልሻል? የሚጨራረሱ ይመስለኛል። alright so ድንገት መገጣጠም ነው ወይም ድንገት መገናኘትን በእንግሊዘኛ እንዴት ነበር የምንገልጸው? አንድ ቃል አለችን run into ትባላለች። run into አይደል? ስለዚህ እስቲ አሁን ቅድም ያልኩትን ምን እንበለው? ለምሳሌ በድንገት ተገናኙ ስንል ሴዶ and Johnny ran into each other አይደል? ስለዚህ RAN መሆኗን እዛ ጋር ያያያችሁ because ተገናኙ ስላለም ማለት ነው። they run into each other አይደል? ስለዚህ ምን ሆነ ማለት ነው? በድንገት ተገናኙ ማለት ነው። ስለዚህ እንደዚህ መንገድ ላይ የሆነ ሰው የሚያገኝ ለምሳሌ ድሮ አስተማሪያችሁን የሃይ ስኩል ወይም ካምፓስ ወይም ሌላ ቦታ ያስተማራችሁን አስተማሪ ድንገት አገኘሁት ብትሉ ምን ይሆናል ማለት ነው? I ran into my teacher from high school. My teacher from high school. አያችሁታል? I ran into my teacher from high school ወይ ደግሞ I ran into my old friend from high school እያላችሁ መግለጽ ይቻላል። run into በድንገት ስትገናኙ የምትጠቀሙት phrasal verb ነው። Exactly. good ሌላ ደግሞ ምን ላለን መሰለሽ መምጣት አለ አይደል? ና እንላለን አንድን ሰው ና ወይ ደግሞ ብቅ በል ምናምን እንላለን። ሁለቱ ልዩነት አላቸው። ልዩነቱ ምን ነበር? ና ስትል ፕላን አድርጎት ነው ያ ሰው የሚመጣው። ብቅ በል ጎራ በል ስትል ግን በአጋጣሚ ሊመጣ ይችላል። እግረ መንገድ ማለት ነው። በጣም አሪፍ። ስለዚህ ሁለቱም ፍሬዞች እንዴት እናስቀምጣቸው? ስለዚህ ና ከሆነ come ነው የምናውቃት ነው። so ይሄ ብዙ ሰው ያውቃል። you can come home ወይም ደግሞ like come home and we'll talk ምናምን አይደል? ና እናወራለን። ብቅ በል ግን ሲሆን ግን ሁለት ፍሬዞች አሉ ወይ ደግሞ phrasal verbs አሉ። ማን ናቸው? አንደኛው stop by ነው። stop by and drop by። በጣም ጥሩ። ስለዚህ እነዚህን ሁለቱን አረፍተ ነገር ውስጥ እናደርጋቸው። በመገናኛ ስታልፍ ቢሮ ብቅ በል በይ እስቲ። Can you stop by on your way home? on your way home. When you pass by መገናኛ drop by my office አይደል? stop by my office ማለት ይቻላል ማለት ነው። ስለዚህ ምን ብለናቸዋል? ብቅ በል is stop by and drop by ማለት ነው። so ኤክሴል ድንገት መንገድ ላይ ያገኘዋት የሚለውን በእንግሊዝኛ ትሉላላችሁ ማለት ነው። በራን ኢንቱ አይደል? የቀድሙ ደግሞ stop by ኮሜንት ላይ አስቀምጡልን። ኮሜንት ሴክሽን ላይ ቁጭ ታደርጋላችሁ።